ኃያል ኃያል መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምር ገባሬ ተአምር በክብር ገባሬ ተአምር ገባሬ ተአምር ጊዮርጊስ ኃያል ኃያል መስተጋድል። አሁን እንግዲህ ልዳ ከተማ ደርሰናል። የእስራኤሏ ልዳ ከተማ ከኢየሩሳሌም ነው ተጉዘን የመጣ ነው። ከኢየሩሳሌም 1 ሰዓት ይሆናል። ከናዝሬት ደግሞ 1 ሰዓት ከ10 ገደማ። ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምር ገባሬ ተአምር በክብር ገባሬ ተአምር ገባሬ ተአምር ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ዛሬ እንግዲህ ጥር 18 የቅዱስ ጊዮርጊስ ትልቅ በዓል ነው። ዛሬ በጣም በድምቀት የሚከበር በዓል ነው። ግን ጊዮርጊስ እኛ እንግዲህ የምናውቀው በየወሩ በ23 የሚከበረው ነው። ዛሬ 18 ግን የሚከበረው ምንድን ነው? በነገራችን ላይ ይህ የምታዩት በባህር ዳር የተከበረ ነው። እጅግ በጣም ደስ የሚል አከባበር ስነስርዓት ነው። ደስ ይላል በጣም በእውነት ወጣቶቹ ይመስሉኛል እንግዲህ እንዲህ አይነት ለየት ያለ ዝግጅት መዘምራን ያቀረቡት ዝማሬ ሊቀ ጳጳሱም አሉ፣ አቡነ አብርሃም አሉ እና ሁሉም አሉ። ደስ ይላል በጣም እና እስቲ በዋነኝነት ዛሬ የሚከበረው የሰማዕቱ ሊቀ ሰማዕት ቅዱስ ጊዮርጊስ በዓል 18 የሚከበርበት ዋናው ምክንያት ምንድን ነው? እና እስቲ መምህራችን መምህር ቀሲስ ዶክተር ዘበነ ለማ ያስተምሮናል ይህን ትምህርት። ከዚህ ቀጥለን እንመለከተዋለን። ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምር ገባሬ ተአምር በክብር ገባሬ ተአምር ገባሬ ተአምር ስሙን ተሸክመ ጊዮርጊስ መከራን ቀምሰሃል። ጊዮርጊስ ያመለከው አምላክ ጊዮርጊስ ከሞት አድኗል። ጊዮርጊስ ገባሬ ተአምር ገባሬ ተአምር በክብር ገባሬ ተአምር ገባሬ ተአምር በእምነት እንድንጸና ጊዮርጊስ ልባችን ይበርታ። ጊዮርጊስ ጊዮርጊስ አማልደን ጊዮርጊስ ለሰራዊት ጌታ ጊዮርጊስ ገባሬ ተአምር ገባሬ ተአምር በክብር እንግዲህ መምህራችን አሁን ከዚህ ቀጥሎ እንደሚያስተምሩን የክርስቲያኖች መከራ መቼ ጀመረ? ቅዱስ ጊዮርጊስስ በዛ ዘመን ምንን ሰራ? ምንን ተጋድሎን ተጋደለ? ምንስ ሰማዕትነትን ተቀበለ? በመከራ ያጸኑበትስ እኛ ነገስታቶች ምን ደረሰባቸው? የቅዱስ ጊዮርጊስን አርአያ የተከተሉትስ ምን ሆኑ? ምንን አገኙ? እንደገና ደግሞ በ18 በተለይ ጥር 18 የሚከበረውስ የቅዱስ ጊዮርጊስ በዓል ምንድን ነው? በ23 ነው የሚታወቀው። 18ቱ የጥሩ 18ቱ ምንድን ነው? እንደገና ደግሞ ቅዱስ ጊዮርጊስን እንደ ቅዱስ አድርገው የሚቀበሉ ቅዱስ ጠባቂ አድርገው የሚቀበሉ ሀገራት የትኞቹ ናቸው የሚሉትንና ሰፋ ያለ ዝርዝር ሁኔታዎችን ያስተምሩናል መምህራችን። እስቲ እንከታተላቸው። ጥር 18 ቀን ምንድን ነው ለምን እንደሚከበረው የሚለውን ማወቅ ይኖርብናል። ቅዱስ ጊዮርጊስ ሊቀ ሰማዕታት ይባላል። ጌታችን ኢየሱስ ክርስቶስ ካንተም በፊት ካንተም በኋላ እንዳንተ ያለ ሰማዕት አይነሳም ብሎ ሊቀ ሰማዕታት የሚለውን ስም
እንዲያገኝ የሆነው ከአምላካችን ቃል የተነሳ ነው። ብዙ ጊዜ ለአበው የሚሰጡ ስሞች አሉ። ለምሳሌ እስቲ ልጠይቃችሁ፣ ቅዱስ ጊዮርጊስ ሊቀ ሰማዕታት እንደሚባለው አብርሃም ማን ነው የሚባለው? ከዚህ በፊትም አንስቼላችኋለሁ፣ አስታውሳለሁ። ለምሳሌ አብርሃም ምንድን ነው የሚባለው? አብርሃም ልክ ቅዱስ ጊዮርጊስ በረከቱ ይደርብን በእኔም በእናንተም በሁላችን ላይ እና አብርሃም ምን የሚል ስም አለው? አርከ እግዚአብሔር። አርክ ማለት ጓደኛ ማለት ነው። ስለዚህ አብርሃም የእግዚአብሔር ጓደኛ ተብሏል። ምክንያቱም አብሮ ቁጭ ብሎ በልቷል ጠጥቷል እና የእግዚአብሔር ጓደኛ ተባለ። ቅዱስ ዳዊትስ? ቅዱስ ዳዊት ማን ተብሎ ነው የሚጠራው? ልበ አምላክ ተብሎ ይጠራል። እሱ ደግሞ ልበ አምላክ ዳዊት። ዳዊት የሚለው በቃሉ ቀጥታ ትርጉሙ ህሩይ የተመረጠ እንደማለት ነው። ልበ አምላክ የሚለው ደግሞ ወዲያው ኃጢአት ሰርቶ ወዲያውኑ ንስሐ የሚገባ የእግዚአብሔር ልብ ያወቀ፣ ሌላው ግን ትንቢቱ ከአዲስ ኪዳን ከወንጌል የሚደመር ልክ እንደሆነ አድርጎ ስለመወለዱ ብትሉ ስለመጠመቁ ብትሉ ዮርዳኖስ እንዴት እንደሸሸች ሲወለድ ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ብሎ ሲጠመቅ ዮርዳኖስ እንዴት እንደሸሸ ሰላም ወርድ ተራከባ ጽድቅ ወሰላም ተሰአማ እያለ ይህን ስለተናገረ ልበ አምላክ ዳዊት ተባለ። በዘመነ ሰማዕታት ለምሳሌ ቅዱስ ጊዮርጊስ የነበረበት ዘመነ ዲዮቅልጥያኖስ፣ ዘመነ መክስሚያኖስ የኢትዮጵያ ቤተክርስቲያን ሁልጊዜ የምታሰባቸው በየዕለቱ በስንክሳር አብዛኛዎቹ በእነዚህ ዘመናት ነው ራሳቸውን ወደ እግዚአብሔር የወሰዱት፣ የተሰጡት፣ መስዋዕትነትን የተቀበሉት። ገዳዮች በተለያየ አይነት መከራ ስቃይ ያደርሱባቸው ነበር። በተለይ ከ64 ዓመተ ምህረት ጀምሮ ነው የጀመረው። ክርስቶስ ካረገ ከ30 ዓመት በኋላ በኢየሩሳሌም በመካከለኛው ምስራቅ የነበረ፣ በሮም የነበረ፣ በዛሬዋ ተርኪ በታናሽ ኤዥያ የነበረ በክርስቲያኖች ላይ የሚመጣ መከራ ታላቅ ነበር። ለአውሬ ይሰጡ ነበር። ቅዱስ ጊዮርጊስ እኮ እድሜው ስንት ነበረ? 22 ነበረ እኮ። በ20 ዓመት እድሜ ውስጥ እኮ ነው። በተለይ ከ22 ዓመት ጀምሮ እስከ 29 ባለው በሰባቱ ዓመታት ውስጥ ቅዱስ ጊዮርጊስ 3 ጊዜ ተገድሏል። 3 ጊዜ ተገድሏል። 3 ጊዜ ተነስቷል። ሰይፍ ነው የሚለየን? አይለየንም። የእውነት ነበረ። ዛሬ አሁንኛ የቃል ብቻ እየሆነ እኮ ነው። እንዘምረዋለን ይህን መዝሙር ግን የለንም። ከክርስቶስ ፍቅር የክርስቶስ ፍቅር ቅዳሴ ላይ ነው። ቅዳሴ ላይ የለህም። ስለ ቅዱስ ጊዮርጊስ ስንናገር ትዝ አለኝ አንድ ሰው የተሐድሶ እምነት ተከታይ ነውና ጊዮርጊስ እኮ ዝም ብሎ አንድ ወታደር የነበረ ነው። ማንም በውጭ ሀገር አያውቀውም። የትም የሚታወቅ አይደለም። ጻድቅም አይደለም፣ ሰማዕትም አይደለም። በዚህ በኢትዮጵያ ውስጥ ብቻ ነው ጊዮርጊስ የሚባለው ብሎ የሰጠውን አንድ ኢንተርቪው ሰው ልኮልኛል። በጣም የሚታወቅ ቅዱስ ነው። መላው ዓለም የሚያውቀው ነው። በተለይ እኛ ለምሳሌ ኢትዮጵያ ውስጥ ቅዱስ ጊዮርጊስ ቄሰ ገበዝ ነው እንላለን። ቄሰ ገበዝ የምንለው ምንድነው? በሌላ ቦታ የተለመዱ ንግግሮች አሉ። ፓትሮን ሴንት ይባላል። ያንዱ አገር ጠባቂ እንደማለት ነው። ብዙዎቹ ቅዱስ ጊዮርጊስ የሀገሬ ጠባቂ ነው፣ ቅዱስ ጊዮርጊስ የሀገሬ ጠባቂ ነው ይላሉ። እኛ ደግሞ በአድዋ አይተነዋል። ቦስኒያ ሄርዞጎቬና፣ ቡልጋሪያ፣ ጆርጂያ፣ ዩክሬን፣ ሞልታ እነዚህ ሀገሮች በጠቅላላ ሰማዕቱ ቅዱስ ጊዮርጊስ በተለየ መልክ ነው የሚታየው። የሚገርማችሁ እነዚህ ሀገሮች በጠቅላላ የሚያከብሩት ኤፕሪል 23 ላይ ነው። የቅዱስ ጊዮርጊስን የውጭው ዓለም በኤፕሪል 23 ላይ ነው። ቀኑ ይገርማል 23 ላይ ነው ያለው፣ ግን የቆጣጠራችን ትንሽ ነው። እኛ ደግሞ ሁልጊዜ በ23 ነው የምናከብረው። እነሱ በአመት ነው የሚያስቡት፣ እኛ በየወሩ እናስበዋለን። ፍልሰታ ውስጥ በተለይ ቤት ፍልሰታ ውስጥማ፣ ምክንያቱም እሱ ከእናት ጋራ ፍልሰቴን አድርግልኝ ብሎ ነበር። ስለዚህ ነሐሴ 16 ቀን የሱን ፍልሰት ከዛ ከነበረበት መጥቶ ልዳ መቃብሩ በተወለደበት ሀገር ልዳ በኢየሩሳሌም ያረፈበት ምክንያት ያ ነው። ብዙ ሰዎች ይሄድን
እንጎበኘዋለን። በዛ ስፍራ ላይ ሰንሰለቱ እዛ አለ። በዛ አርፏል አስከሬኑ፣ እዛ ነው የተቀበረው፣ በዛ ነው ፈልሶ ያለው። ይሄድ እንሳለማለን። አሁን ዋናው ነገር ምንድነው? ጥር 18 እኛንን የምናከብረው። ጥር 18ን ስናከብር ምንድነው በዚህ ቀን የሆነው? ለምንድነው የምናከብረው ስንል እንዲህ ነው ነገሩ። መንፈስ ቅዱስ በእኔ በእናንተ ይደር፣ እመቤታችን አትለየን፣ ቅዱስ ጊዮርጊስ ከነፋስ የፈጠነ እምርጾተ ነፋስ አውሎ ይለዋል። ፈጥኖ እንደ ቤሩታዊቱ ሴት ይድረስላችሁ። እንዲህ ነው። ሁል ጊዜ በ23 ነው የምናከብረው፣ ልክ ነው። ጥር ላይ ግን በ18 የሚከበርበት ምክንያት ብዙ ጊዜ ስትሰሙ የሰማችሁት ነገር ይኖራል። በተለይ የምታውቁ የቤተክርስቲያን ልጆች ምን እንደሚባለው ይሄ ዝሮተ አጽሙ ዝሮተ አጽሙ ዝሮተ አጽሙ የሚባል ትሰማላችሁ። ልክ ነው። ጥር 18 ቀን ቀኗን እናቃታለን። በኢትዮጵያ ኦርቶዶክስ ቤተክርስቲያን ተመዝግባ ያቺ ቀን አለች። ልክ ጥር 18 ቀን ማር ጊዮርጊስ፣ ማር ማለት ቅዱስ ማለት ነው። ቅዱስ ማለት ነው ማር። ቅዱስ ጊዮርጊስን ማር ጊዮርጊስን አጥንቱን ፈጭተው፣ ምክንያቱም ሲሞት ሲነሳ በመጨረሻ ምን አደረጉ? እንደው ለምን ፈጭተን አቃጥለን አንዘረው ብሎ ፈጭተው አቃጥለው ዱቄት አድርገው አመድ አድርገው። አይገርምም እንዴ? እኮ የኢየሱስ ክርስቶስ ሥራ እኮ ድንቅ እኮ ነው። በሰማይቱ ላይ ያደረገው እኮ ድንቅ ነው። አልዓዛርን ናውጣ ከመቃብሩ በ4 ቀን ያወጣ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ላይ እንደተጻፈ፣ እዚህ ደግሞ ለቅዱስ ጊዮርጊስ እጅግ የሚደንቅ ነው። የናናንያ የናዛሪያ የነ ሚሳኤል ከሳት መውጣት እጅግ ድንቅ ነው። ከሳት ውስጥ ወጡ። ቅዱስ ጊዮርጊስ ደግሞ የሚገርማችሁ ተፈይቶ አመድ አድርገውት ይድራስ የተባለ ተራራ ወስደው ዘሩት በነፋስ። በቃ ሁለተኛ አይነሳም ብለው። ኢየሱስ ክርስቶስ ከመቃብር ብቻ የሚያወጣ መሰላቸው? ኢየሱስ ክርስቶስ የሞተ ብቻ የሚያነሳ መሰላቸው? የኛ አምላክ እኮ ነገ እኮ አንዳንድ ሰዎች ሊቃወሙ እኮ የሚያስቡ ሰዎች አሉ። ተተፈጨ በኋላ እንዲህ ከሆነ በኋላ ይላል። አንተ ሞተ በስብሰ ሸተ ገምተ አጥንት ስጋ አፈር ሆኖ እንኳን ትነሳለህ ከሞት። ሁላችንም እንደዛው ነው። የኛ የሁላችን ዕጣ ነው። አፈር ከሆነን በኋላ እንደገና በትንሣኤ ዘጉባኤ እኮ እንነሳለን። እንደነ ቅዱስ ጊዮርጊስ ያሉትን በተግባር ለኛ ሻማ አድርጎ ያበራ አስተምሮናል ኢየሱስ ክርስቶስ ሕያው አምላካችን ስሙ የተመሰገነ ይሁን። ይድራስ የተባለ ተራራ ወሰዱት፣ ፈጩት፣ አዘሩት። እቺ ቀን ጥር 18 ቀን ነች። ስለዚህ ዝሮተ አጽሙ ተብሎ አጥንቱ የተዘራበት ዕለት መታሰቢያ ጥር 18 ይከበራል። እንዴት ሆነ ታዲያ? ከዛ በኋላ ያ አመዱ በየዛፉ ላይ ሲያርፍ ደነገጡ። 70 ነገስታት እኮ ናቸው ከዛ ያሉት። ከበላያቸው አለ ዱዲያኖስ አለ፣ ገና ከነሱ በላይም ሌላ አለ። 70 ነገስታት እኮ ናቸው በአንድ ላይ። ይሄ መሰሪ ይሄ መተተኛ እያሉ አንዱን ምስኪን። በሱ ግን ስንት ሰዎች እንደተጠመቁ ሰዎች እንዳሉ የንጉሱ ሚስት ሳትቀር ለእስክንድርያ ሚያዝያ 22 ቀን ሰማዕትነትን ተቀበላለች። የሚያዩ ሁሉ በሱ ያምናሉ። ከሞት ሲነሳ ያምናሉ። ቅዱስ አምላክ ኢየሱስ ክርስቶስ ይመጣል፣ ይስመዋል። ራሱን ጊዮርጊስ ልጄ ተነስ ይለዋል፣ ያነሳዋል። እንዴት አይነት ሰማዕት ነው ባካችሁ ቅዱስ ጊዮርጊስ ወገኖቼ! በፊት እኮ በአባቱ ስልጣን እኮ የመስፍን ገዢ ሆኖ እኮ ነበረ። የዚህ ዓለም ነገር ግን ምንም ከንቱ ነው ብሎ እኮ ነው ክርስቶስን መስሎ የተከተለው። መስቀሉን ተሸከማችሁ ተከተሉኝ የሚለውን በተግባር የፈጸመ እኮ ነው። 70 ነገስታት አዘራ ነው አለቀ ብለው ሲሄዱ በየዛፉ ቅጠል ላይ ጊዮርጊስ 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 የሃይማኖት ገበሬ የሃይማኖት ገበሬ ይላል ጽሑፉ ሁሉ። ከኋላቸው መጣ፣ ብድግ አለ። የአመድ የነበረው ተሰበሰበ። አቤት ኢየሱስ ክርስቶስ ሕያው አምላክ ምን ይሳነዋል? ተመልከቱ። እነዛን ሰዎች ግን እሳት ከሰማይ ወርዳ ለዘላለም ወደ ሲኦል ወርደዋል። ጥር 18 ቅዱስ ጊዮርጊስን እንዲህ የምናስብበት ነው። ከነፋስ የፈጠንክ ቅዱስ ጊዮርጊስ ወይ ለልጆችህ ፈጥነህ ድረስላቸው። የቤሩታዊቱን ሴት ከመከራ ያወጣህ ፈጥነህ አውጣቸው፣ ከሚያስፈራ ነገር ይሰውራችሁ። በዚህ አጋጣሚ ግን ብዙ ጊዜ ብሩክታዊትን የምትሉ ሰዎች ይሰማለሁ። ብሩክታዊትን ከዘንዶ ያዳንክ። ብሩክታዊት አይደለችም ስሟ።
ቤሩታዊት ነው። እሱ ነው ወደ ብሩክታዊት ሰዎች የለወጡት እንጂ ቤሩታዊት ነው። ምክንያቱም ቤሩት ሀገር ነው ይሄ የተፈጸመው። ቅድም ከነገርኳቸው ሀገሮች አንዷ በጣም 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 ቅዱስ ጊዮርጊስን እጅግ አድርጋ ከፍ ከምታደርግ ሀገር ቤሩት ውስጥ ያሉ ክርስቲያኖች፣ ሞስኮ ውስጥ ያሉ ክርስቲያኖችም ጭምር ናቸው ሁሉም። ስለዚህ ቤሩታዊት ነው እንጂ ብሩክታዊት አይደለም። በተለይ እናቶች አባቶች እችን በደንብ እንደምትይዟት ተስፋ አድርጋለሁ። ቤሩታዊቱን ሴት ከድራጎን ያዳናት ቅዱስ ጊዮርጊስ እናንተንም ከሚያስፈራ ነገር ይሰውራችሁ። አሜን። ቃሎት ያሰማልን። መምህራችን እንግዲህ ይህንን የነ ቅዱስ ጊዮርጊስን ተጋድሎ ሰማዕትነት እንግዲህ ተረት ተረት ነው ይሉናል። እነዚህኞቹ ደግሞ ኦርቶዶክስ ስለ ታቦታት ስታስተምር የማይሆን ነገር ይናገራሉ። ለምሳሌ እዚህ ጋ ይህ ወንድማችን ስለ ታቦተ ጽዮን በፍልስጤማውያን መማረኳን ሲነግረው ተረት ተረት ነው ይላል። መጽሐፍ ቅዱስ ላይ የተጻፈውን ታሪክ መጽሐፍ ቅዱሱን እንኳን በትክክል የማያነበው ማለት ነው። ሌላኛው ኦርቶዶክሳውያን ለምን አላስፈላጊ ቦታ ተገኙ? በእርግጥም ምናልባት ኦርቶዶክሳውያን እንግዲህ በጥምቀት ዕለት እንግዲህ ደክሟቸው አረፈ ለማለት ውሃ ለመጠጣት የሆነ ቦታ ተገኙ፣ ካፌ ላይ ተገኙ። እንግዲህ ምንድን ነው እያለ ያለው? እኚህ የኦርቶዶክስ ሃይማኖት ግለሰቦችን እኮ አይደለም መተቸት ማለት ሃይማኖቷን አይደለም መተቸት፣ እነዚህ ግለሰቦች ናቸው። ስለዚህ ግለሰቦች ያው ሁሉም ሃይማኖቷን ላይወክል ይችላል። ስለዚህ እነዚህ ግለሰቦች እንደዛ አደረጉ ብሎ አላስፈላጊ ስም በሃይማኖቷ ላይ መለጠፍ ይህ አላዋቂነት ነው። ብቻ ዞሮ ዞሮ ከእውቀት የመነጨ አስተምሮ ቢኖራችሁ ከነቀፌታ ላይ መሰረት ያደረገ አስተምሮ ሳይሆን እውቀት ያለው በመታት ሳይሆን በተአምር የሚያምን እውቀት እንኳን ቢኖራችሁ አንድ ነገር ነው። ዞሮ ዞሮ እንግዲህ ይህንን የአንተን ነቀፌታ የኦርቶዶክስን ነቀፌታ እኔ ደግሞ በራስህ በፓስተሮች ወይንም ደግሞ በእምነቱ ተከታዮች ትችት እመልስላለሁ። እንግዲህ እስቲ ተከታተለው ይሄንን። ይሄ ሁሉ የፈውስ አገልጋይና ይሄ ሁሉ ነቢይ ለምንድን ነው ማስተር አብነትን መፈወስ ያቃተው? ከዚህ ጥያቄ ማምለጥ ትችላለህ። ሌላው ተውና በአሁኑ ሰዓት አብነትን እያስታመመ ያለው ማን ነው ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም ይኮ ነው። የአብነት ወንድም ፕሮፌት ነው ታውቃላችሁ? የአብነት ወንድም ማስታወቂያ ሲሰራም ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ አድርጎ ሰርቶ ነው የሚያገለግለው። አንድ ሰው ፈውስ አያውቅም። ታምራት ታረቀኝ እኔ ከብልጽግና ሰባኪዎች ውስጥና ምናምኖች ውስጥ የሚመቸኝ ታምራት ታረቀኝ ነው። ቴዎሎጂ ምናምን አልስማምባቸው ነገሮች አለ፣ ግን ፐርሰናሊ ወደዋለሁ። ባገኘው ደስ የሚለኝ ሰው ታምራት ታረቀኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝም ፈውሻለሁ ብሎ ማስታወቂያ ሰራ የነበረ ሰው ነው። የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን ኤችአይቪ ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ሰሩ ታውቃላችሁ። ካንሰር ቢሆን ኤችአይቪ ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አቅም አንድ ኡስታዝ አቡበከር አህመድ ሄዶ አብነትን እንደጠየቁት እንዲሁ ነው። እሱም ሄዶ አብሮ ለቀረጻ ሲጸልይ ነበር። እጁን ጭኖ ምናምን ቸርች እኮ ነበር፣ አብሮ ነው ሲያመልኩ የነበረው። አንድ ቸርች ናቸው። አሁን እኛ ያልን ያለ ምንድን ነው? እውነተኛ ነቢይ ኢትዮጵያ ውስጥ የለም። ኢየሱስ ክርስቶስ ይፈውሳል፣ ድብና አድርጎ ይፈውሳል። ምልክት እንዳይኖር አድርጎ ኢየሱስ ይፈውሳል። ዛሬም ኢየሱስ ክርስቶስ ፈዋሽ አምላክ ነው። የተቋረጠ ፈውስ የለም። የተቋረጠ የጸጋ ስጦታ የለም። እነዚህ ፒውር ወንበዴዎች ናቸው፣ ሌቦች ናቸው።